Those in every possible aspect of life. አዲሱ የትራምፕ መረጃ በኢራንና በአሜሪካ የተቀመጠው የተኩስ አቁም ስምምነት ሊፈርስ ሰዓታት ሲቀሩት ትራምፕ በአዲስ መረጃ ብቅ ብለዋል። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መረጃ መሠረት በፓኪስታን ጥያቄ በተለይም በፊልድ ማርሻል አሲም ሙኒርና በጠቅላይ ሚኒስትር ሼህባዝ ሻሪፍ ጥያቄ አሜሪካ በኢራን ላይ ልታደርገው የነበረውን ጥቃት ለጊዜው በማቆም የተኩስ አቁም ስምምነቱን አራዝማለች። ትራምፕ ይህን ውሳኔ የወሰዱት የኢራን መንግሥት አመራር የተከፋፈለ በመሆኑ የቴህራን ተደራዳሪዎች አንድ ወጥ የሆነ የድርድር ሐሳብ ይዘው እንዲቀርቡ ጊዜ ለመስጠት እንደሆነ ገልጸዋል። ይሁን እንጂ የተኩስ አቁሙ ቢራዘምም የአሜሪካ ጦር በኢራን ላይ ጣለውን የባሕር እገዳ እንዲቀጥልና ለማንኛውም ወታደራዊ እርምጃ በተጠንቀቅ እንዲቆይ መመሪያ ሰጥተዋል። ለዚህ የትራምፕ የፍርሃት ውሳኔ ኢራን በደቂቃዎች ውስጥ ምላሽ ሰጥታለች። መንግሥታዊው የኢራን ቴሌቪዥን እንደዘገበው ኢራን የተኩስ አቁም ስምምነቱ መራዘሙን አታውቅም፣ እንደ ብሔራዊ ጥቅሟም ልታከብረው ወይም ላታከብረው ትችላለች ብሏል። ኢራንም ለሁለተኛው ድርድር ሰዎቿን ስለ መላኳ የተሰማ አንዳችን መረጃ የለም። የኒውዮርክ ታይምስ ዘገባ እንደሚያመለክተው በምክትል ፕሬዚዳንት ጄዲ ቫንስ የሚመራው የአሜሪካ ልዑካን ቡድን ወደ ኢስላማባድ ሊያደርገው የነበረው ጉዞ ለጊዜው ታግዷል። ይህ የሆነው ኢራን አሜሪካ ላቀረበቻቸው የድርድር ነጥቦች ምላሽ ባለመስጠቷ እንደሆነ ተገልጿል። አንድ የአሜሪካ ባለሥልጣን ለጋዜጣው እንደተናገሩት ማክሰኞ ዕለት ሲጀመር የነበረው ጉዞ ኢራን የአሜሪካን ቅድመ ሁኔታዎች ባለማሟላቷ እንዲቆም ተደርጓል። ዘገባው አክሎም ኢራን እነዚህን ነጥቦች የምታከብር ከሆነና የቴህራን ተደራዳሪዎች ስምምነት ለመፈረም ዝግጁ መሆናቸውን የሚያሳይ ምልክት ካሳዩ ጉዞው ዳግም ሊቀጥል እንደሚችል ገልጿል። በሌላ መረጃ ደግሞ ዶናልድ ትራምፕ ኢራን ላይ ኑክሌር ሊጠቀሙ ጫፍ ደርሰው በባለሥልጣኖቻቸው እምቢባይነት መካከለኛው ምስራቅ ከውድመት መትረፉን የተመለከተ አዲስ መረጃ ተሰምቷል። የቀደመው ድርድርም ሊሳካ ጫፍ ደርሶ ሳለ ያፈረሰው ማንም ሳይሆን ራሳቸው ትራምፕ ነበሩም ተብሏል። ከወዲያ ከፋርስ ምድር ደግሞ ከአያቶላ መሥዋዕት በኋላ ከዋና ዋናዎቹ መሪዎቿ ግድያ ማግስት ኢራን የምትወስደውን እርምጃ የሚወስነው በትክክል ማን ነው ለሚለው ጥያቄ አሁን ምላሽ የተገኘ መስሏል። ሰውየው የአያቶላው ልጅም አራግቺም አይደሉም ተብሏል። እናስ ይህ ድብቅ ሰው ማን ነው? እነሆ የዛሬው ሳሎን ተረካችን በእኒህ ርዕሰ ጉዳዩ ዙሪያ ያጠነጥናል። አብራችሁን ቆዩ። ታማኝነትን ከዘመናዊነት ጋር አያት አጣምሮ አቅርቦላችኋል። አያት ሪል ስቴት በካዛንቺስ ዘመናዊው መንደር ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን በተለያየ የካሬ አማራጭ ለሽያጭ አቅርቧል። ከ4 ሚሊዮን ብር የሚጀምሩት እነዚህ ቤቶች እስከ 25 በመቶ የሚደርስ የባለ ቅናሽ ተደርጎባቸዋል። በተጨማሪም በሲኤምሲና በአያት ግንባታቸው ከ90 በመቶ በላይ የደረሱ መኖሪያ ቤቶችንና የንግድ ሱቆችን አቅርቧል። ከ5 እስከ 25 በመቶ የሚደርስ የባለ ቅናሽም ተደርጎባቸዋል። የነገውን ሳይሆን የዛሬውን ዕድል እንዲጠቀሙ አያት ሪል ስቴት መልእክቱን ያስተላልፋል። ለበለጠ መረጃ በ0902 13 38 66 ወይም በ0948 62 53 72 አሁኑኑ ይደውሉ። አያት ዞሮ መግቢያዬ። ኢራን በፓኪስታን በሚካሄደው ድርድር ላይ ለመሳተፍ ያላትን ፈቃደኝነት ከዋሽንግተን የአቋም መለወጥ ጋር አስተሳስረዋለች። የኢራን ከፍተኛ ባለሥልጣን እንደገለጹት አሜሪካ የምትከተለውን የዛቻና የጫና ፖሊሲ የምታቆም ከሆነ ቴህራን በድርድሩ ላይ ልትገኝ ትችላለች። ሆኖም ኢራን እጅ ለመስጠት የሚደረግ ማንኛውንም አይነት ድርድር እንደማትቀበል በጽኑ አስታውቃለች። አስታራቂዋ ፓኪስታንም አሜሪካ በኢራን ላይ የጣለችውን የባሕር እገዳ እንድታነሳ እንዲሁም ባለፈው እሁድ በአሜሪካ ኃይሎች በቁጥጥር ስር የዋለችውን ቱስካ የተሰኘችውን የጭነት መርከብና የመርከቧን ሠራተኞች እንድትለቅ ለማሳመን ጥረት እያደረገች መሆኑ ተገልጿል። የኢራኑ ባለሥልጣን ዋሽንግተንን ሲወርፉ ልዩነቶችን ፈትቶ ጦርነቱን ከመደምደም ይልቅ በየቀኑ አዳዲስ መሰናክሎችን እየፈጠረች ነው በማለት ከሰዋል። ይህ ሁኔታ የሚያሳየው የተኩስ አቁም ስምምነቱ ሊያበቃ ጥቂት ሰዓታት ቢቀሩትም የድርድሩ ስኬት አሁንም በአሜሪካ የባሕር እገዳ መላላትና በኢራን የጸጥታ ዋስትና ጥያቄዎች ላይ የተንጠለጠለ መሆኑን ነው።
ከዋይት ሃውስ መጋረጃ ጀርባ ያለውን ሁኔታ በተመለከተ የተሰማው መረጃም እጅግ አስገራሚ ነው። እስከ ባለፈው አርብ ድረስ የአሜሪካ የድርድር ቡድን የኢራንን ቅድመ ሁኔታዎች ተቀብሎ ወደ ስምምነት ለመድረስ ወስኖ ነበር ተብሏል። ይህ ስምምነት ለጦርነቱ ማብቂያ ሊሆን ይችል የነበረ ቢሆንም ቅሉ ፕሬዝዳንት ትራምፕ በጉዳዩ መሃል ጣልቃ በመግባት የተደረሰውን መግባባት አፍርሰውታል ተብሏል። ይህም በአሁኑ ወቅት በአሜሪካ የድርድር ቡድንና በዋይት ሃውስ መካከል ያለውን የአቋም መከፋፈል የሚያሳይ ሲሆን ድርድሩን ወደማይፈታ አጣብቂኝ ውስጥ ከቶታል። በአሁኑ ወቅት በዋይት ሃውስ ውስጥ ያለው ሁኔታ እጅግ ግራ የሚያጋባ ሆኗል። ፕሬዝዳንት ትራምፕና ቡድናቸው ስለ ሰላም ድርድሩ በሚሰጡት መግለጫዎች ላይ መግባባት ያጡ ይመስላል። ምክትል ፕሬዝዳንት ጄዲ ቫንስ ወደ ኢስላማባድ ስለመሄዳቸው የሚወጡ መረጃዎች እርስ በርሳቸው የሚጋጩ ሲሆን ትራምፕ ኢራን የኒውክሌር አቧራዋን አሳልፋ ለመስጠት ተስማምታለች ቢሉም ኢራን ግን እንዲህ ያለ ስምምነት ፈጽሞ አለመኖሩን ገልጻለች። የኢራን ተንታኙ ኔጋር ሞርታዛፊ እንደሚሉት ትራምፕ ጦርነቱን ማቆም ቢፈልጉም ኢራን ሙሉ በሙሉ እጅ እንድትሰጥ መፈለጋቸው ድርድሩን አዳጋች አድርጎታል። ኢራናውያን ግን ጦርነቱን እንደ ሉዓላዊነት ጥቃት ስለሚመለከቱት በትራምፕ የሚሰነዘሩ ዛቻዎች በሕዝቡ ዘንድ ከፍተኛ የብሔርተኝነት ስሜት እያቀጣጠሉ ይገኛሉ። በኢራን ውስጥ ያለው የኢንተርኔት ግንኙነት ቢቋረጥም ጦርነቱ የውስጥ ፖለቲካዊ ምህዳሩ ይበልጥ እንዲጠብና መንግሥት ማንኛውንም ተቃውሞ እንደ አገር ክህደት በመቁጠር በአክቲቪስቶች ላይ የሚወስደው እርምጃ እንዲባባስ ምክንያት ሆኗል። ከ1979 በኋላ ለመጀመሪያ ጊዜ የአሜሪካና ኢራን ከፍተኛ ባለሥልጣናት ፊት ለፊት መነጋገራቸው ታሪካዊ ቢሆንም በሁለቱ ወገኖች መካከል ያለው የድል ትርጉም ልዩነት ግን አሁንም ሰፊ ነው። ለኢራን ማሸነፍ ማለት አለመሸነፍና የሕልውናዋን መሰንበት ማረጋገጥ ነው። ከዚያ ባለፈም ኢራን ለሊባኖስና ለሄዝቦላ ያላትን ቁርጠኝነት እንደ ዋና ቀይ መስመር በመያዝ አጋሮቿን ወደ ጎን ትታ ለብቻዋ ሰላም እንደማትፈጥርና የሆርሙዝ ሰርጥን እንደ ዋና የመደራደሪያ ካርድ በመጠቀም አሜሪካ የባሕር እገዳውን እስካላነሳች ድረስ በጽናት እንደምትቆም አስታውቃለች። ባለፈው ቅዳሜ ምሽት በዋይት ሃውስ የተደረገው አስቸኳይ ስብሰባ እጅግ አስደንጋጭ መረጃዎችን ይዞ ወጥቷል። ትራምፕ የኒውክሌር ኮዶችን የመጠቀም ፍላጎት አሳይተው የነበረ ቢሆንም የጦር ኃይሎች ጠቅላይ አዛዥ ጀነራል ዳንኬን አቋም በመያዝ አይሆንም በማለት ተቃውመዋል ተብሏል። ከስብሰባው ሲወጡ የታዩት የጀነራሉ ምስሎችም በክፍሉ ውስጥ ምን ያህል ከፍተኛ ግጭት እንደነበረ አመላካች መሆናቸው ተዘግበዋል። ይህ መረጃ መነሻውን ያደረገው የቀድሞ የሲአይኤ መኮንን ላሪ ጆንሰን ጀጂንግ ፍሪደም በተሰኘውና በቀድሞው የሕግ ተንታኝ አንድሪው ናፖሊታኖ በሚመራው ሚዲያ ላይ በሰጠው አስተያየት መነሾነት መሆኑም ተስተውሏል። ትራምፕ ኢራን ላይ ኒውክሌርን ለመጠቀም እንዲያ ከመጣደፋቸው ባለፈ የአሜሪካው የጦር መስሪያ ቤት ፔንታጎን ለቀጣዩ ጦርነት የበረታ ዝግጅት እያደረገ መሆኑንም የሲአይኤ ሰው በስፋት አትቷል። በፔንታጎን አካባቢ ያለውን እንቅስቃሴ ለመለካት ፒዛ ኢንዴክስ የተሰኘውን ወታደራዊ መለኪያ የተጠቀመው ላሪ ጆንሰን በሳምንቱ መጨረሻ ወደ ፔንታገን የሚታዘዙ የፒዛ መጠኖች እጅግ መጨመራቸው ወታደራዊ ባለሥልጣናት ሌሊቱን ሙሉ በሥራ ላይ መሆናቸውንና ይህም በኢራን ላይ ለሚሰነዘር መጠነ ሰፊ የቦምብ ጥቃት ዝግጅት እየተደረገ መሆኑን ፍንጭ እንደሚሰጥ ተንትኗል። በትራምፕ አስተዳደር ውስጥ የታየው የአቋም መለዋወጥ በአንድ በኩል ስምምነት መኖሩን መግለጽ፣ በሌላ በኩል ደግሞ የኒውክሌር ዛቻ መሰንዘር ዲፕሎማሲውን ወደማይፈታ ቀውስ ውስጥ ከተውታል። ላሪ ጆንሰን እንደሚለው ኢራን አሁን ላይ የትራምፕን ንግግር ማመን የማትችልበት ደረጃ ላይ ደርሳለች። በአሁኑ ወቅት በኢራን ሰማይ ላይ ያለው የደመና ክምችት ለልዩ ኦፕሬሽን አመቺ ባይሆንም እንደ ቶም ሃውክ ያሉ ሚሳኤሎችን ለመተኮስ ግን እንቅፋት አይሆንምም ተብሏል። በመሆኑም አሜሪካ በኢራን የኤሌክትሪክ ኃይል ማመንጫዎችና ድልድዮች ላይ መጠነ ሰፊ ጥቃት ለመሰንዘር እየተዘጋጀች እንደሆነ ላሪ ጆንሰን ይተነትናል። ኢራን በበኩሏ ግልጽ ማስጠንቀቂያ ሰጥታለች። አሜሪካ በኢራን መሠረተ ልማቶች ላይ ጥቃት ከሰነዘረች ኢራን በሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤምሬትስ የሚገኙ የኤሌክትሪክ ኃይል ማመንጫዎችን ከምድረ ገጽ ታጠፋቸዋለች ብሏል የቀድሞው የዋሽንግተኑ ሰላይ። ይህ ደግሞ በግንቦት ወር የሙቀት መጠኑ እጅግ በሚጨምርበት ወቅት ከተከሰተ ያለ አየር ማቀዝቀዣ በእነዚህ አገራት የሚኖሩ ሕዝቦች ከተሞችን ጥለው እንዲሰደዱ የሚያደርግ ሰብአዊ ቀውስ ይፈጥራል። በገልፍ አገራት የሚገኙ የአሜሪካ ወታደራዊ ተቋማት
አስተናጋጅ አገራቸውን የመጠበቅ አቅም እንደሌላቸው ባለፈው ጦርነት በሚገባ ታይቷል። ለምሳሌ በባህሬን የሚገኘው የአምስተኛው ፍሊት ዋና መስሪያ ቤት አሁን ላይ ሙሉ በሙሉ ከጥቅም ውጭ ሆኗል። ቢያንስ 13 የአሜሪካ ወታደራዊ ካምፖች ከዚህ ቀደም በደረሰባቸው ጥቃት ከፍተኛ ጉዳት ደርሶባቸዋል። ተኩስ አቁሙ ከፈረሰ ኢራን እነዚህን ተቋማት ዳግም ኢላማ እንደምታደርግ ይጠበቃል። በተባበሩት መንግሥታት ድርጅት የአሜሪካ አምባሳደር በኢስላማዊ አብዮት ጥበቃ ኃይል የሚተዳደሩ ድልድዮችና የኤሌክትሪክ ማመንጫዎች ላይ ጥቃት መሰንዘር የጦር ወንጀል ሳይሆን ሕጋዊ ወታደራዊ እርምጃ ነው ማለታቸውም ከፍተኛ ትችት አስከትሏል። ዳኛው አምባሳደሯን የዲፕሎማሲ ልምድ የሌላቸው የፖለቲካ ተላላኪ ሲሉ የገለጿቸው ሲሆን እንዲህ አይነቱ ንግግር ዓለም አቀፍ ሕግን የሚጥስና የጦር ወንጀልን እንደ ሕጋዊ እርምጃ ለመቁጠር የሚደረግ የተሳሳተ ሙግት እንደሆነ ገልጸዋል። አሜሪካ ወታደራዊ አማራጭን እንደ መፍትሔ ብታስቀምጥም ኢራን ልትወስድ ያቀደችው የአጸፋ እርምጃ ግን መላውን የመካከለኛው ምስራቅ ቀጠና ወደ ጨለማና ወደ ከፋ ሰብአዊ ቀውስ ሊከት የሚችል አደገኛ ሁኔታ መሆኑን ተንታኞቹም ይስማማሉ። በአሜሪካና በኢራን መካከል ያለው ግጭት ከዲፕሎማሲው ይልቅ ወደ ወታደራዊ እርምጃ እያመራ መሆኑን የሚያሳዩ ጥልቅ ትንታኔዎችን ዛሬም የምዕራቡን የሚዲያ አየር ሞልተውታል። ትራምፕ ኢራንን ለማጥቃት የሚያደርጉትን ጥረት ለማጽደቅ ኢራን ለ46 ዓመታት ጠላታችን ነበረች የሚል የሐሰት ትረካ በስፋት እያሰራጩ መሆኑን ዘገባዎች እያመለከቱ ነው። እንደ እውነቱ ከሆነ ግን በ1980 ሳዳም ሁሴን በኢራን ላይ ጦርነት እንዲከፍት በማበረታታትና ኬሚካላዊ መሣሪያዎችን በማቅረብ ጥቃቱን የጀመረችው አሜሪካ እንደነበረች ያስታውሳል። አሁንም ቢሆን እስራኤልና አሜሪካ የኢራንን እስላማዊ ሪፐብሊክ መንግሥት የመለወጥ ዓላማቸውን እንዳልተዉና ምዕራባውያን ሚዲያዎችም ኢራንን እንደ ሳውዲ አረቢያ እጅግ አክራሪና ጨቋኝ አድርገው ለመሳል ቢሞክሩም በኢራን ውስጥ ያለው ማኅበራዊ ሕይወት ግን ከዚህ የተለየና ተራው ሕዝብም በምዕራባውያን ያለምንም ምክንያት ጥቃት እየደረሰበት መሆኑን ተረድቶ አብዮቱን በድጋሚ እያቀጣጠለው መሆኑ ይገለጻል። ምንም እንኳ ትራምፕ በኢራን ላይ መጠነ ሰፊ የቦምብ ጥቃት በመሰንዘር የኤሌክትሪክ ኃይል ማመንጫዎችንና ድልድዮችን ለማጥፋት ቢፈልጉም ይህ እርምጃ ግን በወታደራዊ ረገድ የሚያመጣው ለውጥ እንደሌለና ይልቁንም ኢራን የሆርሙዝ ሰርጥን ሙሉ በሙሉ እንድዘጋ የሚያደርጋት መሆኑን ተንታኞቹ ይስማሙበታል። አሁን ባለው ሁኔታ ኢራን የሆርሙዝን ሰርጥ እንደ ውሃ ቧንቧ መክፈትና መዝጋት የምትችልበት አቅም ያላት ሲሆን አሜሪካ እገዳውን ከቀጠለች ሰርጡ ዝግ ሆኖ እንደሚቆይና ይህም የዓለምን የንግድ እንቅስቃሴ ክፉኛ እንደሚጎዳው የቀደመው ሳምንት ግልጽ አድርጎታል። እናም አሜሪካ ድርድሩ በፓኪስታን እየተካሄደ በሚኖርበት ወቅት እንኳ የቦምብ ጥቃቱን ልትጀምር እንደምትችልና የኢራን ልዑክ ደግሞ አሜሪካ አቋሟን እስካልቀየረች ድረስ ወደ ድርድሩ እንደማይመጣ በመግለጽ ሳምንቱ ወደ ሰላም ሳይሆን ወደ ከፋ ውጥረት ሊያመራ እንደሚችል የብዙዎች ስጋት ሆኗል። ጀነራል አህመድ ቫሂዲ በኢራን ውስጥ የመጨረሻው ውሳኔ ሰጪው ሰው። አንዱ ሐሳቡንና ዛቻውን በማኅበራዊ ገጾች ያጋራል፣ ለሚወዳቸው ጋዜጠኞች ስልክ ይመልሳል፣ እንዲሁም በኢራን ላይ የሚሰነዘረውን ጥቃት በፍሎሪዳ ከሚገኘው የመዝናኛ ቤት ሆኖ ይመራል። ሌላኛው ደግሞ ጦርነቱ ከተጀመረ አንስቶ በአደባባይ አንዲትም ቃል አልተነፈሰም። ይልቁንም የኢራንን እጅግ ኃያል ወታደራዊ ኃይል በዝምታ መምራትን መርጧል። ይሁን እንጂ እነዚህ ሁለት ሰዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስላማዊ አብዮት ዘብ ኃይል አዛዡ አህመድ ቫሂዲ በቀጣዮቹ ቀናት በኢራን ላይ ቦምብ መዝነብ ጀምር ወይም ያልተሟላ ሰላም ይውረድ የሚለውን የመጨረሻ ውሳኔ የሚሰጡ ግለሰቦች ሆነዋል። ላለፉት 6 የጦርነት ሳምንታት የኢራን ከፍተኛ አመራሮች በከፍተኛ ሁኔታ ተመትተዋል። መንፈሳዊ መሪ አሊ ኻሜኒ በመጀመሪያው ቀን የአሜሪካና እስራኤል ጥቃት የተገደሉ ሲሆን በርካታ ከፍተኛ የሥራ ባልደረቦቻቸውን ተገድለዋል። በመሆኑም ኢራን አሁን ላይ ኃያል ሚሊሻ ያለው መንግሥት መባሏ ቀርቶ ይልቁንም የመንግሥት መዋቅር ያለው ኃያል ሚሊሻ ማለትም አብዮታዊ ዘቡ ሥልጣን ጠቅልሎ የያዘበት የፖለቲካ ሥርዓት ሆናለች። ሌሎች የቆዩ የሥልጣን ማዕከላት ማለትም መንግሥትና የሃይማኖት አባቶች ሚናቸው ተቀንሶ ለዘቡ ሽፋን መስጫ ብቻ ሆነዋል። አዲሱ መንፈሳዊ መሪ ሙጅተባ ካሚኒ ሳይቀሩ አባታቸው በተገደሉበት ጥቃት በደረሰባቸው ከባድ ጉዳት ምክንያት በሥራ ላይ ባይገኙም
መኖራቸው ለሥርዓቱ ሕጋዊ ሽፋን ለመስጠት ብቻ የሚታይ ጌጥ ሆኗል። አሁን ላይ አገሪቱን በትክክል እየመራ ያለው አንድ ሰው ብቻ ሆኗል። የአብዮታዊ ዘብ መሪው አህመድ ቫሂዲ። ምንም እንኳ ጄዲ ቫንስና መሐመድ ባቂር ጋሊባፍ በኢስላማባድ ካሜራዎች ፊት ለፊት የዲፕሎማሲ ቲያትር ቢሰሩም እውነተኛው ውሳኔ የሚተላለፈው ግን ሌላ ቦታ ነው። ትራምፕ ብዙ ጊዜ በስሜታዊነትና እርስ በርሱ የሚጋጭ ውሳኔ ሲያሳልፉ፣ የራሳቸው ተደራዳሪዎች ሐሳባቸውን ለማብራራት ሲቸገሩም ይታያል። በተቃራኒው ቫሂዲ ሥልጣኑን የሚያሳየው በአብዮታዊ ዘቡ መግለጫዎች፣ በቁጥጥሩ ስር ባሉ የታጠቁ ኃይሎች እርምጃዎችና በከፍተኛው የብሔራዊ ደህንነት ምክር ቤት ውሳኔዎች በኩል ነው። በአሁኑ ወቅት ዲፕሎማሲያዊ ጥረቶች እየተገቱና ኢራንም ለሁለተኛው ዙር ድርድር ፈቃደኛ ባልሆነችበት በዚህ ወቅት የቴህራንን ውሳኔዎች ከመጋረጃ ጀርባ ሆነው እየቀረጹ ባሉ ግለሰቦች ላይ ከፍተኛ ትኩረት እየተሰጠ ይገኛል። በተለይም በሆርሙዝ ሰርጥ መከፈት ዙሪያ የታየው ድንገተኛ የአቋም ለውጥና የእስላማዊ አብዮት ጥበቃ ኃይሉ እየወሰዳቸው ያሉ ጠንካራ እርምጃዎች የአገሪቱ አመራር አክራሪዎች ናቸው በሚባሉት ቁጥጥር ስር መውደቁን ያሳያሉ። በዚህ አዲስ የአመራር መዋቅር ውስጥ ደግሞ ሜጀር ጀነራል አህመድ ቫሂዲ ማዕከላዊ ሰው ሆኖ ብቅ ብሏል። የቀድሞ የጋርዱ አዛዥ ከተገደለ በኋላ የካቲት 22 ቀን ዋና አዛዥ ሆኖ የተሾመው ቫሂዲ አሁን ላይ የኢራን የጦር መሳሪያና የፖለቲካ መሪ ተደርጎ ተወስዷል። የቫሂዲ የሥልጣን ታሪክ የእስላማዊቷን ሪፐብሊክ ሙሉ ታሪክ ያቀፈ ነው። በ1979 የአብዮታዊ ዘቡ አባል፣ በ1981 የደህንነት ምክትል ኃላፊ፣ በ1988 ደግሞ የቁድስ ኃይል የመጀመሪያው አዛዥ ነበር። በቆይታውም በሊባኖስ ሄዝቦላህን፣ በየመን ሁቲዎችን፣ በጋዛ ሐማስን እንዲሁም በኢራቅና ሶሪያ ያሉ አማጽያንን በመደገፍ የኢራንን መረብ በመገንባት ረገድ ቁልፍ ሚና ተጫውቷል። በ2022 የማህሳ አሚኒን ሞት ተከትሎ የተቀሰቀሰውን ሕዝባዊ ተቃውሞ በኃይል በማፈንም የሥርዓቱ ባለውለታ ሆኗል። የ67 ዓመቱ ጀነራል አህመድ ቫሂዲ ወደ ሥልጣን የመጣው የካቲት 21 ቀን የቀድሞው መሪ መሐመድ ፓክፑርና የኢራን መንፈሳዊ መሪ አሊ ኻሜኒ በአሜሪካና እስራኤል የአየር ጥቃት በተገደሉ በጥቂት ሰዓታት ውስጥ ነበር። ቫሂዲ ከዛን ቀን ጀምሮ ምንም አይነት ቃለ መጠይቅ አልሰጠም፣ መግለጫም አላወጣም፣ እንዲሁም በማንኛውም ሕዝባዊ መድረክ ላይ አልታየም። የቫሂዲ ብቃት በወታደራዊ ስልት ላይ ብቻ ሳይሆን ተቃውሞዎችን በማፈን የኢራንን የመካከለኛው ምስራቅ ኃይሎችን በማስተዳደርና ማዕከላዊ ሥልጣን በሚዳከምበት ወቅት የኢራንን ብሔር ተኮር ክልሎች በቁጥጥር ስር በመዋል ላይ ነው። የአህመድ ቫሂዲ ተጽዕኖ የመነጨውም ለበርካታ አስርተ ዓመታት በአብዮታዊ ዘቡ ከፍተኛ የሥልጣን እርከኖች ውስጥ በነበረው ቆይታ ሲሆን በተለይም የዘቡ የውጭ ኦፕሬሽን ክንፍ የሆነው የቁድስ ኃይል መሥራችና አዛዥ ስለመሆኑ በብዛት ይነሳል። የተለያዩ የምርመራና የደህንነት ተቋማት ቫሂዲን በዓለም አቀፍ ደረጃ ከደረሱ መጠነ ሰፊ የቦምብ ጥቃቶች ጋር ያያይዙታል። የውጭ ጉዳይ ፖሊሲ ተንታኞች እንደሚሉት ከሆነ ቫሂዲ በኢራን አክራሪ መሪዎች ዘንድ እንኳ እጅግ ጽንፈኛ ተደርጎ የሚቆጠር ሲሆን የእሱ ወደ ሥልጣን መውጣት የቴህራን የጦር መሣሪያ አሁን ላይ አገሪቱን እየመራ መሆኑን የሚያሳይ ማስጠንቀቂያ ሆኗል። የእስራኤል የብሔራዊ ደህንነት ጥናት ተቋም ተንታኝ የሆኑት ቤኒ ሳብቲ እንደሚሉት ቫሂዲ አሁን ላይ ከፓርላማው አፈ ጉባኤ መሐመድ ባቂር ጋሊባፍ አልፎ ተርፎም ከመንፈሳዊ መሪው ልጅ ሙጅተባ ኻሜኒ በላቀ ሁኔታ የበላይነቱን የያዘ ሰው ሆኗል። በአሁኑ ወቅት አዲሱን መንፈሳዊ መሪ ፊት ለፊት አግኝቶ የሚያነጋግረው ብቸኛው ሰው እሱ እንደሆነም ይነገራል። ቫሂዲ በሰላም ድርድር ውስጥ ሚና ይኑረው እንጂ በዓለም አቀፍ ደረጃ ከጥቃት ጋር የተያያዘ ስምም አለው። በ1994 በቦነስ አይረስ በአይሁድ ማኅበረሰብ ማዕከል ላይ ለደረሰውና 85 ሰዎችን ለገደለው የቦምብ ጥቃት ተጠያቂ በመባሉ በአርጀንቲናና በኢንተርፖል የእስር ማዘዣ ወጥቶበታል። ቫሂዲ ከ1988 እስከ 1998 የቁድስ ኃይል አዛዥ በነበረበት ወቅት በ1983 በቤይሩት 241 የአሜሪካ ወታደሮችን ከገደለው ጥቃት፣ በ1996 በሳውዲ አረቢያ የኮባር ታወርስ ጥቃትና በ2008 በየመን የአሜሪካ ኤምባሲ ላይ ከተፈጸመው ጥቃት ጋር ስሙ ተያይዟል። በዚህም ምክንያት በአሜሪካና በአውሮፓ ኅብረት ጠንካራ ማዕቀቦች ተጥለውበታል። ባለፈው ታኅሳስ ወር ባደረገው ንግግርም
የጦር ኃይሎች አዛዦች ከፊት ቀድመው ለትልልቅ ጉዳዩ ተዘጋጅተዋል፣ ወደ ኋላም አይሉም በማለት ወታደራዊ ውሳኔ ከዲፕሎማሲያዊ ውሳኔ በላይ መሆኑን አስምሮበታል። ባለሙያዎች እንደሚሉት ከሆነም የቫሂዲ ተጽዕኖ ማደግ ቴህራን ለተኩስ አቁም ስምምነት ያላትን ፍላጎት ሊያቀዘቅዘው ይችላል። ምክንያቱም እሱ ጦርነቱ እንዲቀጥል የሚፈልግና ስምምነት ቢደረግ እንኳ ለዘቦ ኃይል ማሰባሰቢያነት ብቻ የሚጠቀምበት ሰው ሊሆን ይችላል ይላሉ። ባለፈው ሳምንት የሆርሙዝ ሰርጥ ዳግም ስለመከፈቱ የተፈጠረው ግራ መጋባት የቫሂዲንና የጀነራሎቹን ሥልጣን ያሳየ ነበር። የኢራኑ ዲፕሎማት አባስ አራግቺ የባሕር መተላለፊያው መከፈቱን ባወጁ በጥቂት ሰዓታት ውስጥ የአብዮታዊ ዘቡ የባሕር ኃይል በመርከቦች ላይ ጥቃት ፈጽመዋል። የአሜሪካ ባለሥልጣናት ይህንን የኢራን የውስጥ ክፍፍል አድርገው ቢመለከቱትም የፖለቲካ ተንታኞች ግን ይህ የአራግቺ ስህተት ሳይሆን ትራምፕ ማዕቀቡን እንደሚቀጥሉ ላስታወቁበት መግለጫ የተሰጠ የኃይል ምላሽ ነው ይላሉ። ቫሂዲ ዝምታን የመረጠው የሙጅተባ ካሚኒን የሥልጣን ተተኪነት ለመጠበቅና የራሱን ደህንነት ለመጠበቅ ሊሆን ይችላልም ይባላል። እንደ ቃሲም ሱሌይማኒ ዝነኛ መሆን ባይፈልግም ሥልጣኑ ግን በተግባር ላይ የተመሠረተ ነው። በኢራን በኩል ውሳኔዎች የሚተላለፉት በከፍተኛው የብሔራዊ ደህንነት ምክር ቤት በጋራ ቢሆንም የቫሂዲ ድምፅ ግን በዚያ ምክር ቤት ውስጥ እጅግ ጎልቶ የሚሰማ ሆኗል። በአሁኑ ወቅት ትራምፕ በማኅበራዊ ገጾች በሚሰጧቸው ግራ አጋቢ መግለጫዎች፣ በጋሊባፍ ዲፕሎማሲያዊ ቋንቋና በአራግቺ ተቃራኒ መግለጫዎች መሃል የቫሂዲና የብሔራዊ ደህንነት ምክር ቤቱ ዝምታ ኢራንን በትክክል ማን እየመራት እንደሆነ በግልጽ የሚያሳይ ክስተትም ሆኗል። በ1979 አብዮት ማግስት የተመሠረተው አብዮታዊ ዘቡ የመመስረት መነሻው አያቶላ ካሚኒ መደበኛውን የመንግሥት መዋቅር ባለማመናቸው ነበር። በጊዜ ሂደትም የተቋም ከመከላከያ ሰራዊትነት አልፎ ወደ ደህንነት አገልግሎት፣ ወደ ኢኮኖሚ ግዙፍ ተቋምነትና ወደ ቀጠናዊ ተላላኪ ኃይሎች መረብነት አድጓል። ዓለም አቀፍ ማዕቀቦችም ቢሆኑ ድርጅቱን ከማዳከም ይልቅ ምስጢራዊ ኩባንያዎችን በመፍጠርና የጥቅም ትስስሮችን በመዘርጋት የራሱን ትይዩ መንግሥት እንዲገነባ ረድተውታል። ዘቡ የተገነባው በማዕከላዊ ስልት የሚመሩ ነገር ግን ራሳቸውን ችለው ሊንቀሳቀሱ በሚችሉ በርካታ ሕዋሳት በመሆኑ እንደ አሁኑ አይነት ከፍተኛ አመራሮቹ በሚገደሉበት ወቅት ሳይበተን እንዲቀጥልም አስችሎታል። የአብዮታዊ ዘቡ ዋና አዛዥ መሐመድ ፓክፑር በግጭቱ መጀመሪያ ቀን ከተገደለ በኋላ የቀድሞው የአገር ውስጥ ጉዳይ ሚኒስትር አህመድ ቫሂዲ ሥልጣኑን ተረክበዋል። በአሁኑ ወቅት ቫሂዲና እንደ አሊ አክበር አህመድያንና መሐመድ ባቂር ዙልቃድር ያሉ የዘቡ አዛዦች ለተኩስ አቁም ድርድሩ ቀይ መስመሮችን አስምረዋል። የአብዮታዊ ዘቡ ቀይ መስመሮች ግልጽ ናቸው። የዩራኒየም ማበልጸግ ሙሉ በሙሉ አይቆምም። የሚሳኤል ፕሮግራሞቹና እንደ ሂዝቦላህና የሁቲ አማጽያን ያሉ ኃይሎች ጋር ትስስራቸውን አይተውም። እንዲሁም የታገደው ሀብታቸው እንዲለቀቅና ማዕቀቦች እንዲነሱ የሚሉት መሆናቸው ብዙ የተባለበት ነው። ብርጋዴር ጀነራል አህመድ ቫሂዲ በኢራን ውስጥ እጅግ ተደማጭነትና ኃይል ካላቸው የሥልጣን እርከኖች አንዱን ተረክበዋል። ይሁን እንጂ ይህ ቦታ ምንጊዜም የሞት ጥላ የሚያንዣብብበት አደገኛ ስፍራ ነው። ቫሂዲ የዘቡን መሪነት የተረከቡት አገራቸው ከአሜሪካና እስራኤል ጋር ጦርነት በገባችበትና ከ1000 በላይ ሰዎች በተገደሉበት፣ ከተሞች በፈረሱበትና ከፍተኛ ወታደራዊ አመራሮች በተገደሉበት እጅግ አስቸጋሪ ወቅት ላይ ነው። ከዚህ ቀደም የነበሩት አዛዦችም በተመሳሳይ መልኩ የጥቃት ሰለባ ሆነዋል። ለምሳሌ ታዋቂው ቃሲም ሱሌይማኒ በ2020፣ ሁሴን ሰላሚ በሰኔ 2025 እንዲሁም የቀድሞው አዛዥ መሐመድ ፓክፑር ባለፈው የካቲት 21 መገደላቸው የዚህን የሥልጣን ቦታ አደገኝነት ያሳያል። አሁን ግን ቫሂዲ ሱሌይማኒ እንኳ ያልተጋፈጠውን ትልቅ ኃላፊነት ተሸክመዋል። ይኸውም የኢራንን ወታደራዊ ኃይል በገሃድ በሚካሄድ መጠነ ሰፊ ጦርነት ውስጥ መምራት። እንደ ቀድሞዎቹ አዛዦች ቫሂዲ ወታደር ብቻ ሳይሆኑ ከፍተኛ የፖለቲካ ልምድ ያላቸው ቢሮክራት ናቸው። በመሐመድ አህመዲ ነጃድ ዘመን የመከላከያ ሚኒስትር፣ በኢብራሂም ራይሲ ዘመን ደግሞ የአገር ውስጥ ጉዳይ ሚኒስትር ሆነው አገልግለዋል። ይህ የፖለቲካና የወታደራዊ ልምድ ቅልቅል ለጦርነት መሪነት ተመራጭ ቢያደርጋቸውም ዓለም አቀፍ ክሶችም ተከትለዋቸዋል። በ1994 በአርጀንቲና በደረሰው የቦምብ ጥቃት ተሳትፏል በሚል በኢንተርፖል የእስር ማዘዣ ወጥቶባቸዋል። አንዳንድ ተንታኞች እንደሚሉት ከሆነ ቫሂዲ ከቀደሙት አዛዦች ይልቅ እጅግ ብርቱና ለሥርዓቱ ታማኝ የሆነ ኃይለኛ ሰው ናቸው።
በአሁኑ ወቅት የቫይዲ ዋና ኃላፊነት የኢራንን የጦር ኃይሎች ለቀጣይ ጥቃቶች ማዘጋጀትና በጦርነት ምክንያት የተበታተኑትን ወታደራዊ ሕዋሳት ማስተባበር ነው። የቀድሞ አዛዥ ጀነራል ጃፋሪ የአብዮታዊ ዘቡ አመራሮች ቢገደሉ እንኳ ተቋሙ ሳይፈርስ እንዲቀጥል ሆን ብለው የአደረጃጀት ስልቱን በየአካባቢው ራስን ችሎ እንዲንቀሳቀስ አድርገውን ነበር። አሁን ላይ ከፍተኛ መሪዎች በተገደሉበት ወቅት ቫሂዲ እነዚህን ራሳቸውን ችለው የሚንቀሳቀሱ ክፍሎችን በማስተባበር ረገድ የተሻለ ልምድ አላቸው። በጆርጅ ታውን ዩኒቨርሲቲ ፕሮፌሰር የሆኑት ናደር ሐሺሚ እንደሚሉት የእስላማዊቷ ሪፐብሊክ ሕልውና የተመሠረተው በአብዮታዊ ዘቡ ላይ ነው። ዘቡ የተፈጠረውም እንዲህ ላለው አስቸጋሪ ወቅት በመሆኑ የአገሪቱ የወደፊት ዕጣ ፈንታ የሚወሰነው በቫሂዲና በዘቡ የመፋለምና የመትረፍ አቅም ላይ ይሆናል። የመካከለኛው ምስራቅ ፖሊሲ ተንታኝ የሆኑት ሊሳ ዳፍታሪ እንደሚሉት ከሆነም ቫሂዲ በኢራን አክራሪ መሪዎች ዘንድ እንኳ እጅግ ጽንፈኛ ተደርገው የሚቆጠሩ ሰው ናቸው። የእሳቸው ወደ ሥልጣን መውጣትም የቴህራን የጦር መሣሪያ አሁን ላይ ውሳኔ ሰጪ መሆኑን አሜሪካንን የሚያስጠነቅቅ ነው ብለዋል። የመካከለኛው ምስራቅ ሚዲያ ምርምር ተቋም መሥራች ይጋል ካርሞን በበኩላቸው ቫሂዲ ሞት ለአሜሪካ በሚል መፈክር ከሚንቀሳቀሰው አብዮታዊ ዘብ ቡድን አባል በመሆናቸው እሳቸውን አብዝቶ መፍራት ያስፈልጋል ሲሉ አስጠንቅቀዋል። በጦርነት ወቅት ሲቪል ተቋማት ሲዳከሙ ወታደራዊ አመራሮች የበላይነትን የሚያዝ ዝንባሌ አላቸው። በተለይም እንደ አሊ ላሪጃኒ ያሉ ለድርድር ቀርበው የነበሩ ፖለቲከኞች በእስራኤል ሆን ተብለው መወገዳቸው ለዚህ ምቹ ሁኔታ ፈጥሯል። ይህ በኢራን ውስጥ እየተፈጠረ ያለው ወታደራዊ አምባገነንነት ለበርካታ ዓመታት ሲዘጋጅ የቆየ ነው። በመሆኑም ዋሽንግተን የምትደራደረው ከኢራን መንግሥት ጋር ሳይሆን በአብዮታዊ ዘቡ ጥብቅ ቁጥጥር ስር ካሉ ዲፕሎማቶች ጋር ሆኗል። ድርድሩ ስኬታማ መሆኑ መመዘን ያለበት ዲፕሎማቶቹ በሚናገሩት ሳይሆን ዘቡ በተግባር በሚፈቅደው ልክ ብቻ ነው። የትራምፕና የእስራኤል መሪዎቹን የመግደል ጥረት አልተሳካም። ምክንያቱም ዋይት ሃውስ በጭንቀት ውስጥ ሆኖ የዲፕሎማሲ መውጫ መንገድ በሚፈልግበት በዚህ ወቅት አብዮታዊ ዘቡ ይበልጥ በራሱ እንዲተማመን ሆኗል። ዶናልድ ትራምፕ ደግሞ ከዚህ የአብዮታዊ ዘቡ ቀይ መስመር ጋር ተጋፍጠው ተጨባጭ ሁኔታውን መረዳት የቻሉ አልመሰሉ። የሆነ ሆነና ዛሬም የአሜሪካና የኢራን ግጭት ወዴት ያመራል የሚለው ጥያቄ ተደጋግሞ እየተጠየቀ ነው። አሁን የተሻለው ምላሽ የመሰለውም ነገሮች ሁሉ ወደ ቀዝቃዛ ጦርነት ያመራሉ የሚል ሆነዋል። በአሁኑ ወቅት በአሜሪካ በእስራኤልና በኢራን መካከል የሚገኘው የተኩስ አቁም ስምምነት እጅግ ደካማ ከመሆኑም በላይ ለጦርነቱ መነሻ የሆኑትን መሠረታዊ ችግሮች ለመፍታት የሚደረገው ጥረትም አዝጋሚ ነው። ታዲያ ይህ ግጭት ወዴት ያመራል? ባለሙያዎች እንደሚሉት ከሆነ እጅግ ሊከሰት የሚችለው ዕድል ግጭቱ ወደ ቀዘቀዘ ጦርነት መቀየሩ ነው። የቀዘቀዘ ጦርነት ማለት ግጭቱ ሙሉ በሙሉ ሳይቆም ነገር ግን ወደ መጠነ ሰፊ ውጊያ ሳይሸጋገር በዝቅተኛ ደረጃ ለረጅም ጊዜ የሚቆይበት ሁኔታ ነው። ምንም እንኳ በዚህ ሳምንት በፓኪስታን ድርድሩ ሊቀጥል ቢችል እንኳ ሁኔታው ወደ ዘላቂ ሰላም ሳይሆን ወደ ቀዘቀዘ ጦርነት ለመሄዱ ሦስት ዋና ዋና ምክንያቶች ይነሳሉ። የመጀመሪያው ትራምፕ ተኩስ አቁምን እንደ ጦርነት ማብቂያ መቁጠራቸው ነው። ፕሬዚዳንት ዶናልድ ትራምፕ ተኩስ አቁም ስምምነቶችን እንደ የውይይት መጀመሪያ ሳይሆን እንደ ስኬታማ የጦርነት ማብቂያ አድርገው የመቁጠር ነባር ዝንባሌ አላቸው። ትራምፕ በአሁኑ ወቅት ከኢራንና ከሊባኖስ ጋር ያለውን ጨምሮ 10 ጦርነቶችን አስቆሜያለሁ ቢሉም በጥልቀት ሲታይ ግን መሠረታዊ ጉዳዮች ሳይፈቱ ግጭቶቹ የቀዘቀዙ ሆነው መቆየታቸውን እንረዳለን። ይህም በህንድና ፓኪስታን እንዲሁም በታይላንድና ካምቦዲያ መካከል እንደሚታየው አይነት በማንኛውም ጊዜ ሊያገረሽ የሚችል ውጥረት ውስጥ ያለ ሰላምን ይፈጥራል። ሁለተኛው ኢራን የምትከተለው ያልተመጣጠነ ጦርነትን ለመፍታት ያለው አስቸጋሪነት ነው። የአሁኑ ጦርነት በአሜሪካና እስራኤል ከፍተኛ ወታደራዊ ኃይልና በኢራን መካከል ያለ ያልተመጣጠነ ጦርነት ነው። ኢራን ይህንን የወታደራዊ ኃይል ልዩነት ለመመከት የሆርሙዝ ሰርጥን መዝጋትና የዓለምን ኢኮኖሚ ማወክን የመሰሉ ስልቶችን ትጠቀማለች። ጥናቶች እንደሚያሳዩት እንዲህ ያሉ ጦርነቶች በድርድር ከመጠናቀቅ ይልቅ ወደ ቀዘቀዘ ግጭት የመቀየር ዕድላቸው ሰፊ ነው። ደካማ ወገን በጦር ሜዳ ማሸነፍ ስለማይችል ጠንካራውን ወገን በፖለቲካና ኢኮኖሚያዊ ጫና በማድከም እንዲወጣ ያስገድደዋል።
ይህም ታሊባን በአፍጋኒስታን ለ20 ዓመታት ተቋቁሞ በመጨረሻ አሜሪካ ስትወጣ ሥልጣንን እንደያዘው አይነት ስልት መሆኑን ለብ ይሏል። ሦስተኛውና በተንታኞች የመጨረሻው የቢሆን ዕድል መሠረታዊ በሆኑ ጉዳዮች ላይ ትኩረት አለመደረጉ የሚያመጣው ተጽዕኖ ነው። ሁለቱም ወገኖች ለግጭቱ መንስኤ በሆኑት ስር የሰደዱ ችግሮች ላይ ለመነጋገር ቁርጠኝነት እያሳዩ አይደለም። በተለይም የኢራን የኒውክሌር ፕሮግራም ዋነኛው የውዝግብ መነሻ ሆኗል። ኢራን ዩራኒየም የማበልጸግ መብት አይገሰስም ስትል፣ አሜሪካ ደግሞ ከዚህ ቀደም ከነበረው የ2015 ስምምነት ትራምፕ መውጣታቸውን ተከትሎ በኢራን ላይ ያላትን ጥርጣሬ አላነሳችም። በመሆኑም ግጭቱ በዝርዝር ስምምነት ከመቋጨት ይልቅ ብዙ ጉዳዮች ለወደፊት እንዲቆዩ የሚያደርግ ከፊል ስምምነት ላይ ብቻ ሊደረስ ይችላል። ግጭቱ የቀዘቀዘ ሆኖ መቆየት ማለትም በሁለቱ ወገኖች መካከል አልፎ አልፎ የሚከሰቱ ጥቃቶች፣ የኑክሌር ዛቻዎችና የደህንነት ስጋቶች ይቀጥላሉ ማለት ነው። ምንም እንኳ ይህ ሁሉ ግራ መጋባት የኢራንን ዲፕሎማሲያዊ አቅጣጫ ለማሳት የታለመ ቢሆንም እስካሁን ግን ያመጣው ውጤት ኢራን ይበልጥ ጥንቁቅ እንድትሆንና ትራምፕ ለማንኛውም ስምምነት ተገዢ የሚሆኑበት ግልጽና የማይቀለበስ የማስገደጃ ስልት እንዲኖር እንድትጠይቅ ማድረጉ ብቻ ነው። ይህ ደግሞ ከላይ እንደጠቀስነው ቀጣዩን የአገራቱን ውጥረት በቀዘቀዘ ጦርነት እንዲገታ የሚያስገድድ ይመስላል። ደህና ሰንብቱ።